ሰላም ጤና ይስጥልኝ። ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት የኔ ውድ ቤተሰቦች። ላይክ ሼር አድርጉልኝ። የምር በጣም የዛሬው በጣም አስፈላጊ የሆነ በቃ አሌለ በቃ ሁል ጊዜ ሀይሚዬ ፕራንክ ስትሰራ አንዳንድ ነገሮች ሲፈጠሩ ብቻ በዛ ዙሪያ ይሆናል የሆነ ነገር እሷ ደግሞ ዛሬ ፖስት ካደረገችው ነገር ጋር የተመሳሰለብኝ ነገር አለ። ምናልባት ይሄ እናንተ ጋር ተፈጥሮ ሊሆን ይችላል እና ትንሽ የምነግራችሁ ነገር አለ። እሷ ፖስት ካደረገችው ጋር ማለት ነው በጣም የተያያዘብኝ ነገር አለ እና ወደ ፖስት ወዳደረገችው መልእክት ልሂድላችሁ መሰለኝ ውዶቼ። ቅማሟ ምን አለች በመልእክቷ? ማክበር ከመውደድ ይበልጣል፣ ክብደት አለው አለች። በጣም ልክ ናት። እኔ ቁጭ ብዬ እንትን አልኩትኝ አሰብኩትኝ ማለት የተፈጠሩብኝ ነገሮች ስላሉ ማለት ነው። ሁል ጊዜ ሀይሚዬ ፕራንክ ስታደርግ ቶሎ ብለን የምንሳደብ ሰዎች አለን፣ የማንሳደብ ደግሞ ሰዎች አለን። ምንድነው እሱ? አብዛኞቻችን ከውዴታችን ይልቅ ስለምናከብራት ንግስታችን ምናምን ብለን ስለ ሾምናት ምናምን ነገር ያ ደግሞ በጣም ይሆናል እንዳትናገሩ ስስር አድርጎ ይዛቸዋል። አንድን ሰው በዚህ ምድር ላይ ልታከብሩት የምትችሉበት የሆነ መንገድ አለ፣ ራሱን የቻለ መንገድ። ምናልባት ከጥሩ ስለ መግባሩ ሊሆን ይችላል። ምናልባት ጥሩ ነገር ለእናንተ አድርጎላችሁ ሊሆን ይችላል። ምናልባት በክፉ ቀናችሁ አብሯችሁ ቆሞ ሊሆን ይችላል። ምናልባት ጥሩ ነገርን ማስተምራችሁ ሊሆን ይችላል። አንዷም ለኔ ሀይሚዬ ናት። ሀይሚዬ ብዙ ነገር ለኔ አስተምራኛለች። ብዙ ነገሮችን እንድገናዘብ አድርጋኛለች። ብዙ ነገሮችን ትምህርቶችን ከሷ ወስጃለሁ። ራሴን ሆኜ እዚህ ጋር ስናገር ማለት ነው። ምናልባት እናንተም እኔ እንደዛ አይነት ነገር ከሷ ተምሬያለሁ ወይንም ወስጃለሁ የምትሉት ፓርት ሊኖር ይችላል እና ያ ነገር ደግሞ ከመውደድ የተነሳ ደግሞ የበለጠ ደግሞ እንድታከብሩት ቦታ የምትሰጡት ነገር አለ። አንድ ሰው ትወዱታላችሁ፣ የምትወዱት ደግሞ በጥሩ ስነ መግባሩ ነው። ነገር ግን ከመውደድን በላይ ደግሞ ያ የሰራው መልካም ስራ ልክ ሞር እንድታከብሩት ያደርጋችኋል። ግን ከውዴታ የበለጠ ደግሞ እስር አድርጎ እናንተን የሚይዛችሁ ይሆናል። ሌላ የሰጣችሁት ክብር ለዛ ሰው፣ ያንን ሰው ቶሎ ብላችሁ ዝቅ ለማድረግ አትቸኩሉም። ለምን? ያደረገላችሁ አድርጎላችሁ ያለፈው አስተምሯችሁ ያለፈው ነገር አስሮ ይዛችኋል። ምንም እንኳን እኔ ሀይሚዬ አሁን ምንም እንኳን መጥፎ ነገር ሰርታ አታውቅም እንጂ አንዳንድ ጊዜ ያው የራሷ ሸበላ ነው፣ በፍቅር መሀል አይገባም። የራሷ ሸበላ ነው ብሩኬ። አንዳንድ ጊዜ የሆነ ስታጨልለው እንላለን ግን አንናገርም። ውስጣችን እኮ መናገር ይፈልጋል፣ ግን የሆነ ስር አድርጎ የሚይዘን ነገር አለ። ምንድነው እሱም? ይሆናል ሌላ አስተምራን ያለፈችው ነገር እስር አድርጎ ይዘናል። አንቺ እንደዚህ ተጨማለቅሽ፣ እንዴት እንደዚህ ታደርጊያለሽ ምናምን ብለው አፋቸውን ሲከፍቱ ሌሎቹ ይሆናል ሌላ እስር አድርጎ የሚይዘን ነገር አለ ያለ መናገር። እሷ እንትን አሌለ እንድናከብራት ያደረገችልን ነገር አስሮ ይዘናል። አድርጋ ያለፈችው ነገር ወደኋላ ተመልሰን ስናስበው ያ ነገር ክብርን እንደገና ውዴታን ከሚባለው በላይ ከውዴታው በላይ ደግሞ ክብር የሰጣችሁት ክብር አስሮ ይይዛችኋል። እና ምን አለች ሀይሚዬ ደግሞ በፖስት ያደረገችው ነገር ከውዴታ ይልቅ ክብር ክብደት አለው አለች። እና ነገሩ በጣም ስለተያያዘብኝ ነው እኔ በራሴ ሳስበው በጣም ነገሩ ተያያዘብኝና እስቲ እኔ ትንሽ ልበላቸው። ይሄ ነገር ግን በእነሱ ውስጥም ተፈጥሮ ይሆን ወይንስ በእኔ ውስጥ ብቻ ነው ብዬ ቪዲዮ ልሰራላችሁ አሰብኩኝ ማለት ነው። እና ብዙ ጊዜ እኔ ጋር የሚፈጠሩ ነገሮች ናቸው። እና እንደውም እኔ ቪዲዮ ላይ ምን አላችኋለሁ? ሀይሚዬ እኮ ምንም ነገር ብትሰራ እኔ ከነምኖ እወዳታለሁ። ደግሞ እንደገና የሆነ የሚያደርገኝ ነገር አለ፣ እንዲሁ መናገር አልችልም ምናምን ነገር እላለሁኝ። እና ይሄ ምንድነው? የሰጥነው ክብር ነው፣ የሰጣችሁት አክብሮት ነው የሚይዛችሁ። እና በጣም ይከብዳል። እና ቅማሟ ማለት ነው አንቺ ሁልጊዜም ፖስት አድርጊ፣ የኔ አስተዋይዋ ማለት ነው። ሌላው ነገር ደግሞ በጣም ልክ ነሽ። ሁል ጊዜ ፖስት የምታደርገው ነገር በጣም አስተማሪ የሆነ ነገር ነው። አንዳንድ ጊዜ ደግሞ ከኛ ህይወት ጋር የተያያዘ ይሆናል። አንዳንድ ጊዜ ደግሞ እኛ ያ ህይወታችን ውስጥ የሆነ ነገር እንዳይፈጠር ከመፈጠሩ በፊት
ከመፈጠሩ በፊት ያ ነገር እኛን አስተምሮ እንዲያልፍ የምታደርጊው ነገር በጣም አሪፍ ነው እና አንቺን ደግሞ እኔ በበኩሌ የምወድሽ የማከብርሽ ከመወድሽም ማለት ከመውደድ በላይ ደግሞ በጣም 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 አክብሮት ስላለኝ እንትን ይለኛል ይከብደኛል የሆነ ለመናገር ማለት ነው። ማንንም ሰው ሀይሚን ብቻ አይደለም ማንም ሰው በህይወታችሁ መልካም ነገር ካደረገላችሁ የሆነ የሰጣችሁት ክብር ይከብዳችኋል፣ እንዳትናገሩ አስሮ ይዛችኋል። እና በባለፈው ዕለት አሁን ምን ተፈጠረ? ሀይሚ ብሩኬን ፕራንክ ስታረገው እናንተ ቀዳማዊት ብላችሁ ደግሞ የሰየማችኋት እሷን ብሎ ቀዳማዊት ምናምን ብቻ ሲሳደቡ ነበረ። ነገር ግን ነገሮች ሁሉ አብቅተው ብሩኬም እሱ ችግሩን ፈቶት ምናምን ሀይሚዬ ደግሞ በሰዓቱ ከደሙ ነጣ ሆና ተገኘች። ማለትም እሷ ምንም ጥፋት እንደሌለባት ያው ሁሉንም ችግር የፈጠረው ከበደ እንደነበረ ምናምን ነገር ሁሉም ነገር በስተመጨረሻ ታወቀ። ነገር ግን እሷን ልክ ስንፈርድባት ነበረ የፈረዱባት ማለት ነው። እኛ እንኳን ያው ክብርም ውዴታ ማስሮ ይዞናል። አንድ ጊዜ መናገር አንችልም። ያው ምንም እንደፈለገች ትሁን ብለን ዝም ነው የምንለው እኛ። ሀይሚን ካስደሰታት ሀይሚ ከፈለገች እንደፈለገች ትሁን ብለን ለቀናታል ትላላችሁ። እና የኔ እናት በጣም ስለተመሳሰለብኝ ነው በነገራችን ላይ ውዶች ይሄን ቪዲዮ ልሰራ የቻልኩትኝ። በጣም በእርግጥ ሁላችሁም ጋር እንደዛ አይነት ነገር ሊፈጠር ይችላል። ሙሽ አንድ ሰው ጋር ብቻ አይደለም፣ የተለያየ አጋጣሚ ሊኖር ይችላል። እና ቆም ብለን ስናስበውና ስንመለከተው ግን ይሄ ነገር እኮ በእንደዛ አይነት አጋጣሚ አለ እኔ ጋ። ይሄን ሰው እኮ ስለምወደው ብቻ አይደለም ስለማከብረው ነው። ክብሩ በልጦብኝ እንጂ እኮ የሰጡት ክብር በልጦብኝ እንጂ እኮ እኔ እሱን መዘርጠጥ አቅቶኝ አይደለም ብላችሁ ታውቃላችሁ፣ በእርግጠኝነት ማለት ነው። እና እንደዛ ነገር ነው።